ረመዳን ኢንቫይሮንመንቱ በጣም ምቹ ነው። ሸይጣን ይታሰራል። ይሄ ኮምፕሊትሊ ወደዛኛው ማንነት የምንመለሰው ነገር ያስፈራል። ፈትሏን ካጠበቀች በኋላ ቀስ ያልሽ እንደምትፈታው ወይም ደግሞ እንደምትፈታው አይነት ሴት አትሁን። ረመዳን መልካም ነገሮች የሚገነቡበት ወር ነው። አላህ Subhanahu Wa Ta'ala ኮንሲስተንት የሆነን ስራ ነው የሚወደው። ወአቡዱ ረበኩም ሐታ የእቲኩም የቂን ነው። ሞት እስከምትመጣ ድረስ እኔን ተገዙኝ ነው እንጂ ረመዳኑ ስላለቀ ያበቃል ማለት አይደለም። ሰላም አለይኩም ወራህመቱላሂ ወበረካቱ። በሙስሊም ስቱደንት ተዘጋጅቶ የሚቀርብላችሁ የረመዳን ፕሮግራም ነው። በጣም ማስፈሪው ነገር ከረመዳን በኋላ ያሉት ቀናቶች ናቸው። 30 ቀን የገነባነውን ነገር በሳምንት ማፍረስ ነገር ይታያል እና ረመዳን ኢንቫይሮንመንቱ በጣም ምቹ ነው። ሸይጣን ይታሰራል፣ ሰዎች እርስ በርሳቸው ይተዋወሳሉ፣ መስጂዶች ሙሉ ናቸው እና ይህ ነገር በጣም ያግዘናል። ግን ነገር ግን ልክ ረመዳን እንዳለቀ ለወሩ የሚደረግ ኢባዳ ይመስል ኮምፕሊትሊ ተመልሰን ወደዛኛው ማንነት እንሄዳለን። በእርግጥ ረመዳን የራሱ እንትኖች አሉት። እንደዛ እንደ ረመዳን እንዳለንበት ማንነት ላንሆን እንችላለን። ግን ይሄ ኮምፕሊትሊ ወደዛኛው ማንነት የምንመለሰው ነገር ያስፈራል። አላህ Subhanahu Wa Ta'ala በቁርአን እንዲህ ይላል፣ ወላ ተኩኑ ከለቲ ነቀደት ገዝለሃ ይላል። ስለ ቃል ኪዳን የሚወሩ አያዎች ላይ ነው፣ ሱረቱ ነጅም ነው። እና ይሄንን አያ ሲጠቅስ ፈትሏን ካጠበቀች በኋላ ቀስ ያልሽ እንደምትፈታው ወይም ደግሞ እንደምትፈታው አይነት ሴት አትሁን። ዑለማዎች ይሄንን አያ ሲያስረዱ እንደ ማስጠንቀቂያ ነው። ማስጠንቀቂያው ምንድነው? አንድ የገነባነውን ነገር በቃ ማፍረስ፣ ይሄ ለእንደዚህ አይነት ነገር ማስጠንቀቂያ ነው ብለው ይናገራሉና ረመዳን መልካም ነገሮች የሚገነቡበት ወር ነው። ለይል ሰላታችንን የምንገነባበት፣ የቁርአን ትላዋቶቻችንን የምንገነባበት፣ ሰብር የምንማርበት ወር ነውና ይሄን ሁሉ ነገር ገንብተን ስናፈርሰው በጣም ከባድ ነገር ነው። አላህ Subhanahu Wa Ta'ala ኮንሲስተንት የሆነን ስራ ነው የሚወደው። ይሄ ሲዝናል የሆኑ አንድ የሚደረግ አንድ የማይደረግ አይነት ኢባዳ የለም። አላህ እኔን ስትገዙኝ ወአቡዱ ረበኩም ሐታ የእቲኩም የቂን ነው። ሞት እስከምትመጣ ድረስ እኔን ተገዙኝ ነው እንጂ ረመዳኑ ስላለቀ ያበቃል ማለት አይደለም። እና መጨረሻም ላይ ረመዳን እንደ መዳረሻ ወይም ደግሞ መዳረሻ አይደለም። ረመዳን ትሬኒንግ ነው፣ ምንለማመድበት፣ ራሳችንን የምንቀይርበት፣ ትሬን አድርገን ከዛ ቀጣዩን 11 ወራት ያንን ማንነት የምንገነባበት ትሬኒንግ የሆነ ወር ነው። አላህ ከሚጠቀሙት ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።